ሰላም እንዴት ናችሁ? የኢዱ ብሪጅ አካዳሚ ቱቶር ተከታታዮች እንዲሁም ደግሞ ሜዲካል ላቦራቶሪ ቱቶር ተከታታዮች ክሊኒካል ኬሚስትሪን እንግዲህ እያየን ነበር። ክሊኒካል ኬሚስትሪ ኢንትሮዳክሽኑን፣ ክሊኒካል ኬሚስትሪ ዋት ሚን ክሊኒካል ኬሚስትሪ ምን ማለት ነው፣ እንዲሁም ደግሞ ስለ ክሊኒካል ኬሚስትሪ ሪሌትድ የሆኑ ተርሚኖሎጂዎች፣ ኢኩፕመንት ኤንድ አፓራተስ አባውት ክሊኒካል ኬሚስትሪ ሊጠቀማቸው የሚገቡ ኢኩፕመንት እና አፓራተሶችንም እያየን ነበር። ከዛ በቀጠለ አሁን ደግሞ ቻፕተር 2 ሶሉሽንን ይዘንላችሁ መተናል ማለት ነው። እንግዲህ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዲጀምሩ ለን ከዛ በመቀጠል ወደ ኮርስ በምንገባበት ሰዓት ሶሉሽን ምንድነው የሚለውን እናያለን ማለት ነው በዩኒቱ። ምክንያቱም ሶሉሽን ለክሊኒካል ኬሚስትሪ በጣም ወሳኝና ክሪቲካል የሚባል ነው። ምክንያቱም በሶሉሽን መልክ ስለሆነ ያ ማለት ቱ ዲቴክት አናላይት ዲቴክት ለማድረግ ሶሉሽን ያስፈልጋል። አናላይት፣ አናላይዘር፣ ሶልቨንት፣ ሶሉት የሚባሉት ወሳኝ ናቸው። ኢን ክሊኒካል ኬሚስትሪ ሜሽን ኤንድ ኦልሶ ክሊኒካል ኬሚስትሪ ዲቴክት በምናደርግበት ሰዓት እነዚህ ቦዲ ፍሉዶችን ነሰሰሪ ስለሆነ ማለት ነው። ስለዚህ ዋት ሚን ሶሉሽን፣ ታይፕ ኦፍ ሶሉሽን ምንድናቸው፣ እንዲሁም ደግሞ ኤክስፕሬሲንግ ኮንሰንትሬሽን ኦፍ ሶሉሽን፣ እንዲሁም ዴፊኒሽን ኤንድ ፕሪፓሬሽን ኦፍ ዳይሉሽን ምንድነው፣ ዴፊኒሽን ኤንድ ፕሪፓሬሽን፣ ስታንዳርድ ፕራይመሪ ሰከንደሪ ሶሉሽን ዋት ሚን ዚስ፣ እንዲሁም በፈርስት ሶሉሽን ካራክተሪስቲክ ኤንድ ክላሲፊኬሽን ኤንድ ኦልሶ ዊል ሲ ኢን ዚስ ቲዩቶር። በዚህ የምናያቸው እነዚህ ናቸው ማለት ነው። ፈርስት ዋት ሚን ሶሉሽን። ሶሉሽን ምንድነው በምንልበት ሰዓት it is homogeneous mixture of one or more substance homogeneous not heterogeneous homogeneous mixture ሆኖ ዋን ወይም ደግሞ ከዛ በላይ የሆኑ ሰብስታንሶች ዲስፐርስሊ ሞለኪውላር insufficient quantity of dissolving medium በዲዞልቪንግ ሚዲየም ውስጥ ኢኳል የሆነ sufficient የሆነ ኳንቲቲ ሞለኪውላር ዲስፐርስ ሲሆኑ ወይም ደግሞ ምንም መለየት የማንችላቸው ሲዋሃዱ ያ ምን እንለዋለን ሶሉሽን እንለዋለን ማለት ነው። ሶሉሽን ሜድ አፕ ኦፍ ሶልቨንት እና ሶሉትን። ሶሉሽን የምንለው ደግሞ ሶልቨንት እና ሶሉትን የያዘ ሲሆን ሶሉት ፕላስ ሶልቨንት ኢኳል ቱ ሶሉሽን ይሰጠናል ማለት ነው። ሶሉት የምንለው ብዙውን ጊዜ ምንድነው ዲዞልቭ ሊሆን የሚችለው ያ ዲዞልቭድ ሰብስታንሱ ሶሉት ስንለው ባዮሎጂካል ሶሉት ደግሞ ኢትስ ኖን አስ አናላይት እንላቸዋል ማለት ነው። ዋንት ዲቴክት እኛ ልናያቸው ጨምሯል ቀንሷል በሰውነታችን ዛት ሚንስ ኢንዲኬት ዲዚዝን ኢንዲኬት የሚያደርገን ያንን የምናየው ሶልቨንት እንለዋል። ሶሉት እንለዋል። ሶልቨንት የምንለው ደግሞ ኢን ሰብስታንስ ኢንቱ ዊች ሶሉት ቢንግስ ዲዞልቭድ በሶሉቱ ዲዞልቭ ሊሆን የሚችለው ሶልቨንት እንለዋል። ብዙውን ጊዜ እንግዲህ ሶሉሽን ኮምፖነንት ፕሬዘንት ኢን ላርጅ አማውንት የሚገኘው ሶሉሽን መካከል ማን ነው ሶልቨንት ነው ማለት ነው። ሁለተኛው እንግዲህ ታይፕ ኦፍ ሶሉሽን ዴፊኒሽን እናየን። ደግሞ ሁለተኛው ታይፕ ኦፍ ሶሉሽን እናያለን ማለት ነው። ታይፕ ኦፍ ሶሉሽን ሶሊድ፣ ሊኩዊድ እና ጋዝ የምንላቸዋለን። ሶሊድ ሶሉሽን ሁለት ሶሊዶች በአንድ ሆነው የሚሰሩት ሶሉሽን ሶሊድ ሶሉሽን እንለዋለን። ፎር ኤግዛምፕል አሎይ። ሊኩዊድ ሶሉሽን ከሆነ ደግሞ ሶሊቱ ኤኒ ሊሆን ይችላል፣ ሶሊድም ጋዝም ወይም ደግሞ ሊኩዊድም ሊሆን ይችላል። ነገር ግን ሶልቨንቱ ሊኩዊድ ከሆነ ምን እንለዋለን ሊኩዊድ ሶሉሽን እንለዋለን። ጋዝ ሶሉሽን የምንለው ግን ሆሞጂነስሊ ሚክስድ የሆኑ ሁለትና እዛ በላይ የሆኑ ጋዞች እንላቸዋል። ለምሳሌ አየር ብንወስድ ጋዝ ሶሉሽን እንለዋለን ማለት ነው። እና ኤክስፕሬሲንግ ኦፍ ሶሉሽን እንዴት ኤክስፕሬስ እናደርገዋል? ኮንሰንትሬሽን ኦፍ ሶሉሽን ኤክስፕሬስ እናደርግባቸው ሁለት መንገዶች አሉ። ሪላቲቭ ኤክስፕሬሽን እና አብሶሉት ወይም ደግሞ ኳንቲቴቲቭ ኤክስፕሬሽን ኦፍ ኮንሰንትሬሽን ኦፍ ሶሉሽን የምንገልጽባቸው ሁለት መንገዶች አሉ ማለት ነው። ሪላቲቭ ኤክስፕሬሽን የምንለው ኢት ኤክስፕሬስ ያ ማለት ከስሙ እንደምንረዳው ዳይሉት ሶሉሽን ምንድነው ሪላቲቭሊ ይሄኛው ከዚህኛው ያን በሪላቲቭ መልኩ የምንገልጸው ሲሆን እነሱ በስሙ ውስጥ ያሉት ዳይሉት ሶሉሽን፣ ኮንሰንትሬትድ ሶሉሽን፣ ሳቹሬትድ እና ሱፐር ሳቹሬትድ ሶሉሽን እነዚህን ይይዛል ማለት ነው። ዳይሉት ሶሉሽን የምንለው ሶሉሽን which contain small amount of solute in large amount of solvent። እንግዲህ ከስሙ እንደምንረዳው it indicate from the name ዳይሉት ሶሉሽን የምንለው ላርጅ አማውንት ኦፍ ሶልቨንት ኖሮት ስሞል አማውንት ኦፍ ሶሉት ሲኖረው ማለት ነው። ያ ማለት ምንድነው? ለምሳሌ ብዙ ሻይ ውስጥ ትንሽ ስኳር መጨመር ማለት ነው። ስኳሩ እንደ ሶሉት ሲሆን ሻዩ ደግሞ እንደ ሶልቨንት ስለሆነ ማለት ነው። ኮንሰንትሬትድ ሶሉሽን የምንለው ግን ብዙ አማውንት ኦፍ ሶሉት ወይም ደግሞ ሟሚው በጣም በዝቶ አማሙ ሲያንስ ለምሳሌ ብዙ በትንሽ በአንድ ብርጭቆ ባልሞላ ሻይ ውስጥ ብዙ ስኳር መጨመር ማለት ነው። ያ ማለት ስኳሩ በጣም ሲበዛ ማለት ነው። ሳቹሬትድ ሶሉሽን የምንለው ግን ሶሉሽን which a given solvent ያ ማለት ምንድነው በተሰጠው ቴምፕሬቸር እና ፕሬሸር ኢኳል የሆነ ሶሉት እና ሶልቨንት ሲኖረው ሳቹሬትድ ያ ማለት በሚገባው መልኩ ያን ሶልቨንት ሶሉቱን አሟምቷል ማለት ነው። ሱፐር ሳቹሬትድ ከሆነ ደግሞ at a given temperature እና pressure ሃይ የሆነ ሶሉትን ይዟል ማለት ነው ያ ሶልቨንት
ያ ማለት አቅሙ በላይ ሲሆንበት ነው ማለት ነው። ይሄኛው ደግሞ ሁለተኛው ደግሞ ኳንቲቴቲቭ ኤክስፕሬሽንስ ኦፍ ኮንሰንትሬሽንን በኳንቲቴቲቭ በምንገልጽበት ሰዓት አሉ ማለት ፊዚካል ዩኒት የምንለው አለ። የመጀመሪያው ይሄኛው ፓርት ፐር 100 የሚገልጽልን ነው። በዌት ሊሆን ይችላል፣ ዌት ወይ ባይ ቮሊዩም ወይም ደግሞ ቮሊዩም ባይ ቮሊዩም ሊሆን ይችላል። ፓርት ፐር ዩኒት፣ ፓርት ፐር ሚሊየን እያለ የሚገልጽልን ማለት ነው። ለምሳሌ ፐርሰንት ዌት ባይ ዌት በምንልበት ሰዓት ለምሳሌ አንድ ፓውደር መጥቶልን ያንን ፓውደር ዌት ባይ ዌት ሊሰጠን ይችላል። ዌት ባይ ቮሊዩም እኛ ያንን በመገልበጥ በመቀየር ማወቅ ይገባናል ማለት ነው። ስለዚህ ዋት ሚን ፐርሰንት ዌት ባይ ዌት ማለት ምንድነው በምንበት ሰዓት ለምሳሌ 37% ዌት ባይ ዌት HCl አለን። ይሄ ምን ማለት ነው ስንል 37 ግራም HCl ሶሉሽን ምንድነው በ100 ግራም HCl ሶሉሽን ውስጥ 37 ግራሙ HCl ምንድነው HCl ራሱ በግራም የተቀመጠው ፓውደር ነገር ነው ማለት ነው። ሌላኛው 63 ደግሞ ምንድነው ሶልቨንት ወይም ዋተር ነው የሚለውን ይገልጽልናል ማለት ነው። ዌት ባይ ቮሊዩም የምንልበት ሰዓት ደግሞ በሆነ ግራም በ100% ቮሊዩም ባለው በዛ ውስጥ ሶሉሽን ውስጥ ስናሟሟው ማለት ነው። ቮሊዩም ባይ ቮሊዩም ከሆነ ደግሞ ሁለቱም ምን ሲሆኑ ናቸው በሊትር የተቀመጡ በሚሊሊትር ሊሆን ይችላል። ሁለቱም ለምሳሌ 70% ቮሊዩም ባይ ቮሊዩም ኢታኖል ሚንስ ይሄ ማለት ምንድነው 70 ሚሊ ሊትር ኢታኖል በ30 ሚሊ ሊትር ዋተር ሚክስ ሆኗል። ስለዚህ ምን ሆነ 70% ዌት ባይ ቮሊዩም እንለዋለን ማለት ነው። በአጠቃላይ ስንደምራቸው 100% ስለሚመጡ ፐርሰንት ዌት ባይ ቮሊዩም ፐርሰንቱ ኢንዲኬት 100% የሚለውን ይገልጽልናል ማለት ነው። ፓርት ፐር ዩኒት ነው it is the expression of the numbers of part per volume or by weight። ይሄ ደግሞ ፓርት ፐር ዩኒት የምንለው ይሄ የሚገልጽልን የሆነን ቁጥር በፓርቱ በቮሊዩም ሊሆን ይችላል፣ በዌይቱ ሊሆን ይችላል። ያንን የሆነን ግራም ወይም ደግሞ የሆነ ዌይት ሶሉት ሲያሟሟልን የሆነ ፓርቱን በቮሊዩም በትም ሲንገልጸው ማለት ነው።